ናይ ሰማት ቤትሽ በጣም ነው የሚያምረው። አመሰግናለሁ። ልጅቷ ምን ይገባች? እውነት በጣም ነው የሚያምረው። ተቀመጫ። እኔ እቀመጣለሁ። ቡና እኮ ላፍላ ብዬ ነው። አይ ቆይ፣ በኋላ ኪራዬም ስለሚመጣ ይዛኝ ይሻላል። ደህና ነሽ አይደል? ደህና ነኝ። ምን እየፈለግሽ ነው ብዬ እኮ ነው። አይ ምንም፣ እንዲህ ዝም ብዬ ነው። ጽናት በጣም ይቅርታ። አሁን ብዬ ያደረግኩት ምንም ነገር የለም። በቃ አንቺ ልጅ እውነትም ለውርደትና ለቅሌት ነው የተፈጠርሽው። ኪዩ አጠፋሁ አይደል? ወይ አምላክ፣ ምን እንደሚሻለኝ ሁሉም ነገር አይመርልሽ የተባልኩልሽ። ሰላም ጤና ይስጥልን። የተከበራችሁ የጽናት ቻናል ቤተሰቦች በሙሉ እንዴት ናችሁ? እንዴት ቆያችሁ? ሳምንቱ እንዴት አለፈ? እንግዲህ እኔው በጣም ደህና ነኝ። ውድ የቻናል ቤተሰቦች በጣም ናፍቃችሁ ነበር። እንግዲህ ሰሞኑ በተከታታይ እየመጣው ነው። የእናንተን ፍቅርም እንግዲህ በጠፋው ቁጥር ፍቅራችሁን በጣም እየቀነሰ ነው። ስለዚህ ሁላችሁም እስቲ ዛሬ በላይክ ጀምሩ። ይህን ቪዲዮ ላይክ በማድረግ ኮመንት ላይ እየገባችሁ እስቲ ሀሳብ አስተያየታችሁን በማስቀመጥ እንድጀምሩልኝ እንግዲህ ከወዲሁ እያሳሰብኩ ወደ ጽናት ድራማ አልፋለሁ። እንግዲህ ጽናት ድራማ ክፍል 204ን ትላንትና አይታችሁ ነበር። ቢሆንም ግን ትላንትና አንዳንድ ነገሮች በጣም የሚያሳዝኑም የሚያስደስቱም እንግዲህ የሚያበሳጩም ነገሮች እንግዲህ በጽናት ድራማ በክፍል 204 ላይ ተፈጥሮ ነበር። ከነዛ መካከል እንግዲህ አንደኛው ነገር የሃና ጉዳይ ነው። ሃና እንግዲህ በክፍል 204 ላይ የማይደረግ እንግዲህ ስህተት ነበር የሰራችው። እንግዲህ እሷ ሆን ብላ ባሰራውም እንግዲህ በጣም በጽናት በኩል በጣም የተጋነነ ነገር ሆኖ ነበር የቀረበው እንግዲህ ስህተቷ። ቢሆንም ግን ይህ ስህተት እንግዲህ ያው እንደ ተራ ስህተት የሚታለፍ አይደለም። እንግዲህ እሷ ያለችውም በክፍል 204 ላይ ያታችታል። እናም በጣም ነበር ያዝናናን የሃና ሁኔታ። ነገር ግን በመጨረሻም እንግዲህ ሃና ስራዋን እንድትለቅ ጽናት ለኪራ በነገረችው መሰረት እንግዲህ ኪራ ከስራዋ አባራት። ውድ የቻናል ቤተሰቦች የሃና መባረር ተገቢ ነው ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደኔ ሀሳብ ከሆነ እንግዲህ ያው ስህተቷ ያን ያህል የተጋነነ ባይሆንም እንግዲህ ጽናት አሁን ላይ እንደ በፊቱ ማሰብ አቁማለች ማለት ይቻላል። እንግዲህ ጽናት የድሮዋ ጽናት አይደለችም። ያ ሁሉ ትዕግስቷ እንግዲህ አሁን ላይ ተሟጦ አልቋል። አሁን ላይ እንግዲህ ጽናት ጋር የሚታየው ቅናት ነገር እየታየባት ነው። ይሄ ደግሞ እንግዲህ ከኪራ ጋር ያላትን ግንኙነት እንግዲህ ሸጋራ እያደረገ ነው ያለው። ወደ ቻናል ቤተሰቦች እንግዲህ በክፍል 204 ላይ ምንድነው የተፈጠረው ካላችሁ እንግዲህ ሃና ያው እንደሰማችሁት ጡት ማስያዣ ገዝታ ነበር። በክፍል 204 ላይ እንግዲህ አልተመቻትም መሰለኝ እንግዲህ ለሸጣት ሰው ይደውላሉ ብላ ለኪራ ነበር የደወለችው። እንደ ድንገት ሆኖ ስልኩን ያነሳችው ደግሞ ጽናት ናት። እንግዲህ ሳትል ነበር ወደ ገደለው ሃና የገባችው። እንግዲህ ሁኔታውን እንደሰማችሁት እንዳያችሁት ከሆነ ጡት ማስያዣው እንዳልሆነላት ደግሞ ስጦታ ብለ የማይሆን ነገር ነበር የሰጠኝ ማለቷ እንግዲህ ጽናት ጋር የማይሆን ነገር ፈጥሮ ነበር። ሁላችሁም በጽናት ቦታ ብትሆኑ በጣም ስሜታዊ ትሆኑ ነበር። ከጽናት ያልተናነሰ ነገር ታደርጉ ነበር። ቢሆንም ግን ጽናት በብሳቱ እንግዲህ ሰከን ብትል አሪፍ ነበር። በችኮላ እንግዲህ ብዙ ነገሮችን አድርጋ ነበር። እሷም ማይሆን ስህተት ውስጥ ገብታ ነበር። እንግዲህ እንዳጋጣሚ ሆኖ ኪራም ተከትሏት ነበር። ነገሩን ሲያጣራ እንግዲህ የሚገርመው ደግሞ ስለተፈጠረው ነገር ኪራ ምንም የሚያውቀው ነገር የለም። ቢሆንም ግን ጽናት በሰዓቱ በጣም ስሜታዊ ሆና ነበር። ሃናን ካልገደልኳት ስትል ነበር። ሃናም እንግዲህ በተፈጠረው ነገር በጣም ተወዛግባ ምን አይነት ስህተት ነው የሰራው ስትል ነበር። በሰራችው ስራ እንግዲህ አፍራ በጣም ደንግጣም ነበር። በኪራ ቢሮ ውስጥ እንግዲህ ከመጋረጃው በስተጀርባ ተደብቀውላ ነበር። እንግዲህ ጽናት ከመጣች ትገለኛለች በማለት ቢሆንም ግን እንግዲህ ኪራ መኖሩ አሪፍ ነው። ኪራ ባይኖር እንግዲህ ጽናት ትገላታለች እንጂ እንግዲህ በቀላሉ የምትፋታውላ አይመስለኝም። ቢሆንም ግን እስቲ ውድ ቻናል ቤተሰቦች እናንተስ ምን ትላላችሁ? ሃና የሰራችው ስህተት
ተገቢ ነው ትላላችሁ ወይስ አይደለም? እንግዲህ እኛ እንዳየነው ከሆነ አውቃ ያደረገችው ነገር አይደለም። ጽናት በሌላ መንገድ አየች እንጂ ሀና ሆን ብላ ያደረገችው ነገር እንዳልሆነ ሁላችንም የምናውቁ ነው። ቢሆንም ግን ሀና ባትባረር እላለሁ እንደ እኔ ሀሳብ። ምክንያቱም ሀና በጣም እያዝናናችን ነው። እንግዲህ ሀናና ኒና በጣም እያዝናኑን ነበር። እንግዲህ ሁለቱ ፊልሙ ላይ መኖራቸው በጣም አስፈላጊ ነው። አንዳንድ ትዕይንቶች አሉ እንግዲህ በእነሱ መካከል አንዳንዴ የሚፈጠር በጣም አዝናኝ የሆኑ ትዕይንቶችን እየፈጠሩ እያዝናኑን ነበር። እንግዲህ መባረሯ ትክክል አይደለም። ቢሆንም እንግዲህ እንደምትመለስ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ጽናት ትክክል ናት። እንግዲህ ጽናት ሰሞኑ እያሳየች ያለችው ባህሪ በጣም የሚገርም ነው። እንግዲህ እኛ የምናውቃት ጽናት እንደዛ አልነበረችም። አርቆ ሀሳቢ እንግዲህ ሰውን ይቅር የምትል ጽናት ነበረች። በክፍል 204 እንግዲህ ምን እንደነካት አይታወቅም። እንግዲህ ነብር ሆና ነበር ያገኛናት። በሁኔታው እንግዲህ ኪራም በጣም ተደናግጦ ነበር። ማናት ከማለት ደርሶ ነበር። በጽናት ሁኔታ በጣም ተረብሾ ነበር። እሱም እንግዲህ በማያውቀው ነገር ስለተጠረጠረ እሱም ትንሽ ከፍቶት ነበር። ወደ ቻናል ቤተሰቦች እንግዲህ ይህ ነገር በዚሁ ባይቀጥል አሪፍ ነው። ጽናትም እንግዲህ ለኪራ ያላትን እምነት እንግዲህ እንደ በፊቱ አድርጋ ብትቀጥል፣ ይህ አለመተማመን ሄዶ ሄዶ መጨረሻው ጥሩ አይመጣም። ጽናትም በዚሁ ከቀጠለች እንግዲህ ትዳሯን እንደምታጣ እርግጥ ነው። ስለዚህ ጽናትም ሰከን ማለት አለባት። ወደ በፊቷ ጽናት እንድትመለስ እንፈልጋለን። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው። ሌላው ደግሞ እንግዲህ የሰኒ ነገር ነው። ሰኒ በጣም እያስጨነቀችን ነው። እንግዲህ ሰኒ አሁን ላይ እነ ሰኒ ቤት የመጣው ልጅ ጆከርን ለመበቀል በማለት እንግዲህ ያው ሰኒን ወደ ማይሆን ነገር እየከተታት ነው። በሰኒን ተጠቅሟት እንግዲህ ብዙ ነገር ለማድረግ እያሰበ ነበር። ከነዛ መካከል አንዱም እንግዲህ አብሮ ተኝቶ ነበር። እንግዲህ ምን ያድርግ አያድርግ የምናውቀው ነገር ባይኖርም አሁን ላይ ግን ይሄ ነገር ለሰኒ ጥሩ አይደለም። ሰኒን በጣም ተጨንቃለች። እስቲ ውድ ቻናል ቤተሰቦች እነ ሰኒ ቤት ያለው ልጅ እስቲ ይውጣ የምትሉ ኮመንት ላይ እየገባችሁ መውጣት አለበት ማለት እንዳትረሱ። አለበለዚያ ይሄ ነገር ሄዶ መጨረሻው እንግዲህ ለሰኒም ጥሩ አይደለም። ሰኒ በአሁን ላይ ባለችበት ሁኔታ በጣም ተጨንቃለች፣ በጭንቀት ተወጣጥራለች። ስለዚህ ይሄ ልጅ አንድ ነገር ካላሉት እንግዲህ ሄዶ መጨረሻው ጥሩ አይመጣም። በዛ ላይ ደግሞ አሁን ላይ የሰኒ እህት ተመልሳለች። እህቷ መመለሷ አሁን ላይ ለሰኒ በጣም ጥሩ ነው። ምክንያቱም ይሄ ልጅ ሰኒ ላይ ብዙ ነገር ለማድረግ አቅዷል፣ ብዙ እቅዶችን ይዟል። የሰኒ እህት መኖሯ ደግሞ ለሰኒ በጣም ይጠቅማታል። ምክንያቱም ይሄ ልጅ ያቀደውን እቅድ እንዳይፈጽም እንግዲህ ይረዳታል ማለት ይቻላል። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም እስቲ ሰኒ እና ጆከር ምንም ነገር እንዳይሆኑ የምትሉ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሰኒም እንግዲህ አሁን ላይ የተፈጠረውን ነገር ወይ ለጆከር አሊያም ለእቷ መናገር አለባት። አለበለዚያ ነገሩ ሄዶ እንግዲህ ተጎጂ የምትሆነው ሰኒ ናት። ቢሆንም እስቲ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ወደ ሄናና ኪያ ስንመጣ ደግሞ ሄናና ኪያ እንግዲህ እነሱ ጋር ትንሽ የሆነ ፍቅር ነገር እየታየ ነው። ውድ የቻናል ቤተሰቦች በክፍል 204 ላይ እንዳየች ከሆነ ኪያ እንግዲህ ሄናን እንደምትወደው አንዳንድ ምልክቶችን ስታሳይ ነበር። ሄናም እንግዲህ ከኪያ ሁኔታ ብዙ ነገሮችን ተረድቷል ማለት ይቻላል። እንግዲህ ሄናና ሃና ባላቸው ቅርብርብ እንግዲህ ኪያ በጣም ስትቀና ነበር። ቢሆንም አሁን ላይ እንግዲህ ሄና የተረዳት ይመስለኛል። እንደምትወዳት ሁላ አሁን ላይ ሳያውቅ አይቀርም። ወደ ቻናል ቤተሰቦች እስቲ ኪያና ሄና አብረው ይሁኑ የምትሉ ኮመንት ላይ እየገባችሁ ሁላችሁም አብረው ይሁኑ ማለት እንዳትረሱ። እናም ሌላኛው ነገር ደግሞ ውድ ቻናል ቤተሰቦች እንግዲህ በዚሁ ቻናል ላይ ጠፍቼ ነበር። የጠፋሁበት ምክንያት እንግዲህ በግል ኬዝ ነበር። እናም አሁን ያንን ሁሉ ነገር ፊክስ አድርጌ እንግዲህ ላዝናናችሁ ሁሌም በሰዓቴ ልገኝ መጥቻለሁ። እናንተም እንግዲህ በላይክ ሳፖርት ማድረግ እንዳትረሱ። ሀሳብ አስተያየትም ካላችሁ ኮመንት ላይ ማስቀመጥ፣ እንዲሁም ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሳብስክራይብ በማድረግ ብታበረታቱኝ ደስ ይለኛል። ውድ ቻናል ቤተሰቦች እንግዲህ ሁላችሁም በያላችሁበት መልካም ሳምንት ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው።